بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس سفينة النجاة درساتنا بالله سبحانه وتعالى فقد نكتلالن زي من يوم قدي كفل عصرنا ميهونو تكتاتي كفل زدنيوش بالفو درسوشاتنا لا أيتنال طيب እንግዲህ የምናየው አርካነ ሶላት የሶላት አርካኖች ወይም ማዕዘናቶች ናቸው። ዛሬ ላይ የምናየው ባለፈው ደርሳችን ላይ ስለ አህዳቶች፣ ስለ አውራ፣ ስለ ሐፍረተ ገላ የምንላቸው ስለነሱና ተያይዞ ያሉ ነገራቶች እንደዚህም ሽሩጡ ሶላትን አዕዛሩ ሶላትን ባለፈው ደርሶቻችን ላይ አይተን ነበር ማለት ነው። طيب ፈስሉን ለይነው ይላል የዛሬ ደርሳችን ለይነው ፊ አርካኒ ሶላቲ ፊ አርካን ማለት እንግዲህ መሰረቶች ወይም ማዕዘናት ማለት ነው። ሩክን ማለት ማዕዘን ማለት ነው። አርካኑ ሶላት የሶላት ምን ማዕዘናቶች ማለት ነው። ስለዛ የሚናገር የሆነ ፈስል ነው ማለት ነው። طيب አርካኑ ሶላቲ የሶላት ማዕዘናቶች ወይም መሰረታዊ የሆኑ ላዚም የማይቀሩ ነገራቶች ማለት ነው። 17 ናቸው ማለት ነው። 17 ናቸው። ያው እንዳቆጣጠር በተለያየ ሁኔታ ሊለያይ ይችላል። ምናልባት ወደፊት ሰፊነቱ ሶላ ላይ ይመጣልናል 19 ብሎ የሚያመጣበት ሁኔታ ይኖራል። እዚህ ላይ ደግሞ 17 ነው እያደረገ ያለው። ስለዚህ ያው የአቆጣጠር ሁኔታ ነው። አንዳንድ ቦታ እንግዲህ አንድ አድርጎ የሚቆጥራቸው ነገራቶች ስላሉ ነው እዚህ ላይ 17 ያደረጋቸው። እዛኛው ላይ ደግሞ አለያይቶ የሚቆጥራቸው ነገራቶች ስላሉ እነ ጡመእኒና እንደዚሁም ሁለት ስጁዶችን በተለያየ ሁኔታ አንድ አድርጎ የሚቆጥርበት ሁኔታ አለ ማለት ነው እዚህኛው ላይ طيب ስለዚህ እንደማንም የሶላት መስፈርቶች መስፈርት ሳይሆን አርካኖች መሰረታዊ የሆኑ ወይም ማዕዘናቶች ማይቀሩ 17 ናቸው አለ። طيب ስለዚህ የግድ እነዚህ ነገራቶች እንግዲህ አንድ ሰው ሶላት ላይ በሚገባበት ሰዓት ጀምሮ እንግዲህ ከጅምሩ ጀምሮ ከተክቢረቱል ኢህራም ከጅምሩ ጀምሮ ንያ ብሎ ወደፊት ይመጣልናል። ስለዚህ መገኘት ያለባቸው ናቸው ማለት ነው። ምናልባት እነዚህ ነገራቶች ቢቀሩ ወደፊት እነዚህ ነገራቶች ሳያመጣቸው ቢቀር እንግዲህ ማለት ሶላት ላይ በሚገባበት ሰዓት ሶላቱ ይበላሽበታል ማለት ነው። ሶላቱ ሙሉ ሊሆን ወይም ሶላቱ ትክክለኛ ሶላት ሊሆን አይችልም። ሶላቱ ይበላሽበታል እና ምናልባት በቅርብ ሰዓት ከሆነ እንግዲህ መመለስ የሚችልበት ሁኔታ ካለ መለስ ብሎ ካልሆነ ደግሞ መጨረሻ ላይ ምናልባት ተነስቶ አንድ ረካዓ የሚጨምርበት በተለያየ ሁኔታ ኢንሻአላህ ወደ ውስጥ ስንገባ ምናየው ይሆናል ማለት ነው። የመጀመሪያው እንግዲህ ከሶላት አርካኖች ውስጥ ምንድነው? አንየቱ ንያ ነው። ንያ ወደፊትም ንያ እንዴት አድርገው መለየት እንዳለበት እዚሁ ደርሳችን ላይ ኢንሻአላህ ይመጣልናል። የመጀመሪያው እንደማንም ንያ ማድረግ ይኖርበታል ማለት ነው። እንግዲህ ንያ በሚያደርግበት ሰዓት ሶላት እንደሚሰግድ ውስጡ ላይ ቀልቡ ላይ ያስባል ማለት ነው። ያው መናገር ተለፉዝ ተፈላጊ አይደለም ብለናል ባለፈው ደርሶቻችን ላይ። ምናልባት እዚህ ኪታብ ላይ የራሱ ያለው ነገር ቢኖርም እንደው ምናልባት ከሆነ ቢድዓ ነው የሚሆነው ነው ብለናል። ምክንያቱም በንያ ድምጻችን አውጥተን እንደዚህ መናገርን ከነቢያችን አለይሂ ሰላቱ ወሰላም ከሐዲስ በኩል የመጣ ነገር የለም። ንያን ራሱ ተነግሯል። ኢነመል አዕማሉ ቢንኒያት ተብሎ በሶሂህ በሆነ ሐዲስ ከመናገሩ ጋር ግን የንያን እንደዚህ በምላስ መነገር በምላስ ማውጣት እንደዚህ ዙሁር 4 ረካዓ እንደዚህ የተለያየ ነገር ብለን እዚህ ላይ ብቻ ሳይሆን ጾም ላይ የተለያየ ሁኔታ ላይ መነየቶች የመጣባቸው ቦታዎች ካልሆነ በስተቀር ባልመጣበት ምላሳችን ላይ አውጥተን ምንለው ነገር አይኖርም። እንደው እንኳን ሱና ሊሆን ይቅርና ቢድዓ ነው የሚሆነው። ምክንያቱም ከነቢያችን አለይሂ ሰላቱ ወሰላም የተገኘ ነገር ስለሌለ እንደዚሁም ከሷሐቦችም ከኹለፋኡ ራሺዲን ማለት ነው። طيب እንደማንም ንያ ያስፈልገዋል። ሶላት የሚሰግደው ሶላት ዙሁር ይሁን ዐስር፣ መግሪብ ይሄንም ለይቶ ማወቅ አለበት፣ መነየት አለበት። እንደዚሁም ያው መእሙም ከሆነ መእሙመን የተለያየ መነየት ያለበትን ወደፊት ራሱ ይጠቅስልናል ማለት ነው። طيب الثاني ሁለተኛው ተክቢረቱል ኢሕራም ያስገኛል ማለት ነው። ተክቢራ ማለት እንግዲህ አላህን ማላቅ ማለት ነው። አልኢሕራም ማለት ደግሞ ሐራም የሚያደርግ የሆነ ማለት ነው። ሐራም የሚያደርግ የሆነ ማለት ምን ማለት ነው? ከሶላት ውጭ ባለንበት ሰዓት የተለያዩ ነገራቶች እንበላ ነበር፣ እንጠጣ ነበር፣ እናወራ ነበር፣ የተለያየ ነገር ነበር። ከዛ በኋላ ተክቢረቱል ኢሕራም ካደረግንበት ሰዓት ጀምሮ ይሄ ተክቢረቱል የነገራቶችን ሐራም የሚያደርግ የሆነ ተክቢራ ማለት መብላት፣ መጠጣት፣ መናገር፣ ማውራት እነዚህ ነገራቶች ሁሉ ተክቢረቱል ኢሕራም ካደረገ በኋላ አንድ ሰው ሐራም ይሆንበታል ማለት ነው። ምክንያቱም ወደ ሶላት ገብተዋል። ሶላት ላይ ከገባ በኋላ እዛ ላይ ያሉ ነገራቶች ካልሆነ በስተቀር እዛ ላይ እንግዲህ የሚደረጉ ፊዕሎች፣ ድርጊቶች አሉ፣ ንግግሮች አሉ፣ የተለያየ የሚሰሩ ነገራቶች አሉ። ስለዚህ እንደማንም ከዛ በኋላ ተክቢራ ካደረገ በኋላ ሁሉ ነገር ሐራም ይሆንበታል ማለት ነው። طيب ስለዚህ ተክቢረቱል ኢሕራም ያው በመጀመሪያ እንግዲህ ንያውን ቀልቡ ላይ ከማስገኘቱ ጋር
አላሁ አክበር ብሎ ተክቢረቱል ኢሕራም ላይ ያደርጋል ማለት ነው። ጠይብ ያው እጁን በማንሳት እጁን ያው እንግዲህ አዳረጉ ምናልባት ተክቢራው ሊቀድም ይችላል። አንዳንዴ ምሳሌ አላሁ አክበር ካለ በኋላ እጁ ሊያነሳም ይችላል። ይህም ይቻላል። ወይም መጀመሪያ እጁ አንስቶ ደረቱ ላይ ካደረገ በኋላ አላሁ አክበርን ማለት ይቻላል። ወይም ሁሉንም ማያያዝ አላሁ አክበር ሲል እጁንም አንስቶ እጁንም ሲያነሳ ተክቢራውም አንድ ላይ ማለት ነው። በሰዓቱ ግን ያው ንያውም በዛው ተያይዞ መገኘት ይኖርበታል ማለት ነው። ጠይብ አሳሊሱ ሶስተኛው አልቅያሙ መቆም አለበት። አንድ ሰው እንግዲህ ሚን አርካን ሶላ ከሶላት አርካኖች ወይም ማዕዘናቶች ላዚምና መሰረታዊ ከሆኑ ነገራቶች አልቅያሙ መቆም ዐለል ቃዲሪ በሚችል ሰው ላይ ማለት ነው። ማለት መቆም የሚችል የሆነ ሰው ላይ አቅሙ ያለው ስለ ህመም ላይ የተለያየ ነገር ላይ ሳይሆን መቆም የሚችል ሰው ቆሞ መስገድ ግዴታ ነው ማለት ፊል ፈርዱ ባይሆን ፈርዱ ሶላት ላይ ማለት ነው። ጠይብ ፈርዱ ሶላት ላይ ሱና ሶላት ላይ ከሆነስ ሱና ሶላት ላይ መቆም ግዴታ አይደለም። መቆም ግዴታ አይደለም። በተለይ እንግዲህ እየቻለ ቁጭ ማለት ይችላል። ሱና የትኛውም ሱና በሚሰግድበት ሰዓት መቆም እየቻለ ቁጭ ብሎ መስገድ ይችላል። ምናልባት ግን ቆሞ የሚሰግደውና ቁጭ ብሎ የሚሰግዳቸው ሶላቶች አጅራቸው የተለያየ ነው የሚሆነው ማለት ነው። ግን ፈርዱ ሶላት ከሆነ ግን የግዴታ መቆም አለበት የሚችል ከሆነ ማለት ነው። ሌላ ማይችል ከሆነ ህመምና በተለያየ ሁኔታ መቆም ማይችልበት ሁኔታ ከሆነ እንግዲህ ቁጭ ብሎም መስገድ ይችላል። በተለያየ ሁኔታ መስገድ ይችላል ማለት ነው። በሚችለው ያክል ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ስለሆነ ማለት ነው። ጠይብ አራቢዑ አራተኛው ከሶላት አርካኖች ውስጥ ቂራአቱል ፋቲሐቲ ፋቲሐን መቅራት ማለት ፋቲሐ መቅራት እንግዲህ ይሄም አርካን ነው። እንግዲህ ፋቲሐን ቢተው አይሆንም ማለት ነው። አራቱም ረክዓ ላይ አራት ረክዓ የሚሰግድ ከሆነ አራቱም እንደዚሁም መግሪብ ሱብሒ የሚሰግዳቸው ረክዓዎች ሁለትም ይሁን እንደዚሁም ሶላቱ እንኳን ፈርዱ ባይሆንም ሱና ሶላት ራሱ ቢሆን ማለት ነው። ሱና ሶላት ራሱ ቢሆን ሶላት ላይ ከገባ በኋላ እነዚህ አርካኖች መገኘት አለባቸው። አሁን ለምሳሌ ፈርዱ ሶላት ላይ ያለን ብቻ አይደለም እነዚህ የቆጠርናቸው ያለው ሶላት ራሱ ሱና ቢሆንም ለመስገዱ በኩል የሚሰግደው ሱና ነበር። ግን ከገባ በኋላ ግን ያለ ንያ አይገባም። ተክቢረቱል ኢሕራም እንግዲህ ንያ ባይሆን ሱና ከሆነ ወደፊት ለያይቶ የሚያመጣበት ሁኔታ ይኖራል። ተክቢረቱል ኢሕራምም አይቀርም፣ እያንዳንዱ መቆምም አለበት። ያው ሱና ከሆነ መቀመጥ ይችላል ብለናል ሱና በሆነበት ሰዓት። ስለዚህ እንደማንም አሁን ለምሳሌ ፋቲሐ መቅራት ሱናም ላይ የትኛውም ሶላት ይሁን ምንድነው አርካን ነው ማለት ነው፣ ሩክን ነው ማለት ነው። ፋቲሐ ካልቀራበት ያ ሶላት መለም የቅራ ቢፋቲሐቲል ኪታቢ ላ ሶላተ ለሁ ብሏል። አው ከማ ቃለሁ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም እንዳሉት ማለት ነው። ፋቲሐ ያልቀራ ሰው ሶላት ላይ ሆነው ቅያም ላይ ቆሞ ፋቲሐን ያልቀራ ሰው ሶላት የለውም ማለት ነው። ጠይብ ስለዚህ የግድ ሶላቱ ላይ ፋቲሐ ግዴታ ነው። ምናልባት ረስቶት ለምሳሌ ቆሞ ረስቶት ቀጥታ የተወሰነ ከቆየ በኋላ ለምሳሌ ወይ መእሙም ሆኖ ሌላ ማለት ኢማምን እየተከተለ እሱ ተከታይ ሆኖ እየሰገደ እያለ ረስቶት ፋቲሐን ረስቶ ቢሰግድ ቢወርድ ወደ ርኩዕና ሌሎች ወደዛ ቢገባ ግዴታ ምን አለበት? ተነስቶ መጨረሻ ላይ አንድ ረካ መጨመር አለበት። ተነስቶ መጨረሻ ላይ አንድ ረካ ይጨምራል ማለት ነው። ምናልባት አሰላምቶ ጨርሶ ከዛ በኋላ ራሱ ቢያስታውስ ምናልባት በቅርብ ጊዜ ከሆነ እንግዲህ ያስታውሰው አንድ ረካ ተነስቶ ይጨምራል። ካልሆነ ሶላቱ ደግሞ መስገዱ አይቀርም ማለት ነው። ስለዚህ ያው ቂራአቱል ፋቲሐ ሚን አርካኒ ሶላት ነው ማለት ነው። አልኻሚሱ አምስተኛ አርኩዑ ሩኩዕም እንደዚሁም ሚን አርካኒ ሶላት ከሶላት አርካኖች ውስጥ ወይም ማዕዘናት ከምንላቸው ውስጥ አንዱ ሩኩዕ ነው ማለት ነው። ሩኩዕ ብሎ ማለት እንግዲህ ማጎንበስ ነው። ከጉልበታችን ያው ጉልበታችን ይዘን ከወገባችን ጎንበስ ማለት ማጎንበስ ማለት ነው። ጠይብ ያው ወገባችን ወይም ጀርባችን ለጥ በሚልበት ልክ አድርገን ጎንበስ ማለት ትክክለኛ ሩኩዕ። እጃችን ሁለት መዳፎቻችን ደግሞ ጉልበታችን ላይ አሳርፈን ሩኩዕ ማድረግ ማለት ነው። ጠይብ ስለዚህ ይሄኛውም ሚን አርካኒ ሶላት ነው። ምናልባት አንድ ሰው አሁንም ቢሆን ሩኩዕን ትቶ ቀጥታ ወደ ስጁድ ፋቲሐ ከጨረሰ በኋላ ሩኩዕን ትቶ ቀጥታ ወደ ስጁድ ቢሄድ ምናልባት በቅርብ ሰዓት ከሆነ ለምሳሌ ስጁድ አንድ ስጁድ አደረገ፣ ሁለተኛ ስጁድ እያደረገ እያለ ሩኩዕ መተውን ትዝ ካለው መልሶ ወዴት ይመለሳል? ቅድም ትክክል ወደ ነበረበት ይመለሳል። አሁን ቀጥታ ወደ ሩኩዕ አይመለስም። ቀጥታ ወደ ሩኩዕ ሳይሆን የሚመለሰው ቀጥታ መጀመሪያ ትክክል የነበረው ፋቲሐን በትክክል ቀርቶ ጨርሶ ነበር። ስለዚህ ፋቲሐ የጨረሰበት ቦታ ይመለስና እንደገና ሩኩዕ አድርጎ ከዛ በኋላ ወደ ስጁድ ያደርጋል። ቅድም ከተወው በኋላ ማለት በመካከል የሰራቸው ሩኩዕን ትቶ የሰራው ስጁድ የሰራው በይነ ሰጅደተይ መቀመጥ እነዚህ ነገራቶች ሁሉ አይቆጠሩም ማለት ነው። ከተበላሸ በኋላ የሰራቸው ነገራቶች እንደገና መለስ ብሎ ማምጣት ይኖርበታል ማለት ነው። ጠይብ ይሄ ራሱ ያው ብቻው ምናልባት የሚሰግድ ከሆነ ነው። ካልሆነ ግን ለምሳሌ መእሙሙ ቢሆን መእሙም ሆኖ እያለ ኢማምን ተከትሎ እየሰገደ ኢማሙ ሩኩዕ ሲያደርግ እሱ ቀጥታ ወደ ስጁድ ወረረ፣ ወይም ጭራሽ ሩኩዕን ትቶ ከኢማም ጋር ዝም ብሎ ምናልባት ፋቲሐም ላይ ቅያም ላይ ቆይቶ
ሩኩዕ ሱጁድ ቀጥታ ወደ ሱጁድ ቢሄድ ለማንም ሩኩዕ ቢተወው ማድረግ ያለበት መጨረሻ ላይ አንድ ረክዓ መጨመር ግዴታ ይሆንበታል ማለት ነው። ጠይብ እሺ ስድስተኛው አሳዲሱ አጡማእኒነቱ ጡማእኒና መረጋጋት ማለት ይሄ ደግሞ ረጋ ማለት ፊህ ማለት አይ ፊ ሩኩዕ ማለት ነው። ሩኩዕ ላይ ፊህ በሱ በማን በሩኩዕ ውስጥ ምን ረጋ ማለት ያስፈልጋል ማለት ደርሶ ወዲያውኑ ምልስ ማለት አይሆንም ማለት ነው። ወዲያውኑ ድርስ ብሎ ወዲያውኑ ምንም ሳይቆይ ወይም ጡማእኒና ሳያደርግ ሳይረጋጋ ወዲያውኑ ምልስ የሚል ከሆነ አሁንም አይሆንም ማለት ነው። ጡማእኒና ሌላ ቢቀር ሱብሓነ ረቢየል ዐዚም ብሎ በሚልበት ወይ ሱብሓነላህ ቀድር ብሎ ያመጣዋል ብሎ በሚልበት ያክል መቆየት አለበት ማለት ነው። መውረዱና መነሳቱ በሚለይበት ማለት ነው። መውረዱ እንግዲህ ወርደው ወዲያው የሚነሳ ከሆነ ከመቼው ወረደ ከመቼው ተነሳ ምንለው ያክል ከሆነ አይሆንም ማለት ነው። ወርዶ እዛ ላይ ረጋ ብሎ ሱብሓነ ረቢየል ዐዚም ምናልባት እንግዲህ ሱብሓነ ረቢየል ዐዚም የሚለው ሶስቴ ማለቱ ሱና ነው የሚሆነው። አንዴ ግን ዋጅብ ግዴታ ነው። አንዴ ማለቱ ሱብሓነ ረቢየል ዐዚም ብሎ ሚልበት ያክል ከዛ በኋላ ምናልባት እቺ ሱብሓነ ረቢየል ዐዚም ፍጥን አድርጋት ወዲያውኑ ብሎ የሚነሳ ከሆነ አሁንም ጡማእኒና ማይኖረው ከሆነ ይበላሻል ሶላቱ ማለት ነው። ስለዚህ ግድ ሩኩዕ ላይ ምን ያስፈልጋል? ጡማእኒና ወይም መረጋጋት ያስፈልጋል። ሌላኛው 17ኛው አልኢዕቲዳሉ ኢዕቲዳል ማለት ነው መስተካከል ማለት ምንድነው? ከሩኩዕ መነሳት ማለት ነው። ከሩኩዕ መነሳትና ተነስቶ ቀጥ ማለት ማለት ነው። ቀጥ ብሎ መቆም ኢዕቲዳል ይባላል። ስለዚህ ኢዕቲዳልም ራሱ አንድ ሩክን ነው ማለት ነው። ምናልባት ሩኩዕ አድርጎ ኢዕቲዳል ሳያደርግ ቀጥታ በዛ ወደ ስጁድ ቢሄድ አይሆንም ማለት ነው። አንዳንድ እንግዲህ ምናልባት በተለያዩ ሰዎች የሚታዩ በብዛት ባይሆንም አንዳንድ የሚታዩ ስህተቶች ይኖራሉ። ሩኩዕ እንዳደረገ ወደ መነሳት ይልና ሳይነሳ ገና ቅያሙ ሳይጨርስ ወይም መነሳት ቀጥ ብሎ ሳይቆም ገና ወዲያውኑ ወደ ስጁድ የሚመለስ ይኖራል። ስለዚህ ይሄ ስህተት ነው የሚሆነው። ብድግ ብሎ ቀጥ ብሎ ተነስቶ ቀጥ ብሎ መቆም አለበት ራሱ። ከዛ በኋላ ምን አመጣልን? አጡማእኒነቱ አሳሚኑ ስምንተኛው አጡማእኒነቱ መረጋጋት አለበት ፊህ በሱ ላይ በማን በኢዕቲዳል ላይ ማለት አሁንም እንግዲህ ኢዕቲዳል ብቻ አይደለም የሚፈለገው ማለት ነው። ኢዕቲዳል ማለት እንግዲህ ሩኩዕ አድርጎ ነበር፣ አጎንብሶ ነበር፣ ከወገቡ አጎንብሶ ሁለት እጆቹን ጉልበቱ ይዞ ለአላህ አጎንብሶ ነበረ። ከዛ በኋላ ከዛ መነሳቱ ኢዕቲዳል፣ ቀጥ ብሎ መቆም ኢዕቲዳል። ከዛስ ጡማእኒና እዛ ላይ ራሱ ኢዕቲዳል ብቻ ማድረግ ሳይሆን ተነስቶ ቀጥ ብሎ ወዲያውኑ መሄድ ሳይሆን ከተነሳ በኋላ ቀጥ ብሎ ከቆመ በኋላ አሁንም ጡማእኒና ማድረግ ረጋ ማለት እዛ ላይ ረጋ ብሎ ቆም ብሎ ከዛ በኋላ ወደ ስጁድ መሄድ ማለት ነው። ጠይብ ስለዚህ እነዚህን ሁሉ አርካነ ሶላት ከሶላት ማዕዘናቶች መሰረታዊ ነገራቶች ናቸው። እነዚህ ነገራቶች ሁሉ ከቀሩ ከነዚህ ነገራቶች አንድ እንኳን የሚቀር ከሆነ ሶላታችን አሁንም ወደ መበላሸት ነው የሚሆነው ማለት ነው። አታሲዑ ዘጠነኛው አስጁዱ ስጁድ ማድረግ መረተይኒ ሁለቴ ስጁድ ማድረግ ማለት ነው። ሁለቴ ስጁድ ማድረግ ያው እዚህ እንግዲህ ስጁድ ለያይቶ አንድ ላይ አድርጎ ነው ያመጣው። ምናልባት እንግዲህ 17 ያደረገባቸው ምክንያቶች እንደዛ ሊሆን ይችላል። ወደፊት ሰፊነቱ ሶላ ላይ 19 ያደርጋል። እዛ ላይ ለያይቶ ይቆጥራቸዋል ሳይሆን አይቀርም እዛ ላይ ማለት ነው። ጠይብ አላ ኩል አህዋል አስጁዱ ስጁድ መረተይን ሁለቴ ስጁድ ማድረግ ማለት ነው። ጠይብ ሁለቴ ስጁድ ማድረግ አሁንም እንግዲህ ማለት ሩኩዕ አደረገ፣ ከሩኩዕ ተነሳ፣ ኢዕቲዳል አደረገ። ኢዕቲዳል ማለት ቀጥሎ መቆም፣ ከዛ ላይ ጡማእኒና አደረገ፣ ተረጋጋና ከዛ ወደ ስጁድ ይወርዳል ማለት ነው። ጠይብ ስለዚህ ስጁድ ላይ ወርድም እዛ ላይ ጡማእኒና አለ። ወደፊት ራሱ እዚህ ላይ ያመጣልናል። አልዓሽሩ አስረኛ አጡማእኒነቱ መረጋጋት ፊህ በስጁድ ላይ ማለት በሁለቱም ስጁድ ላይ ማለት ነው። በሁለቱም ስጁድ ላይ ማለት የመጀመሪያ ስጁድ ሲያደርግ አጎንብሶ ማለት በግንባሩ ተደፍቶ ለአላህ Subhanahu Wa Ta'ala ስጁድ ሲያደርግ እዛ ላይ ምን ያስፈልጋል? ጡማእኒና። ወዲያውን ድርስ ምልስ ሚል ሰው ይኖራል እንደዚህ አይነት ስህተቶች ማለት ነው። ይሄም አይሆንም ማለት ነው። ስጁድን በሚያደርግበት ሰዓት ሌላ ቢቀር ሱብሃነ ረቢየል አዕላ ብሎ ረጋ ባለ ሁኔታ አንዴ እንኳን ማለት የሚችልበት ያክል እዛ ላይ መቆየት ይኖርበታል እንጂ ወዲያውኑ ደርሶ ወዲያውኑ መመለስ አይሆንም። ሶላት ይበላሽብናል ማለት ነው። ጠይብ አልሓዲ ዓሸራ 11ኛው አልጁሉሱ መቀመጥ በይነ ሰጅደተይኒ በሁለት ስጁዶች መካከል መቀመጥ። በሁለት ስጁዶች መካከል መቀመጥ አሁንም ምንድነው? ሚን አርካን ሶላት ከሶላት ሩክኖች ውስጥ ነው ማለት ነው። ከሶላት ሩክኖች ወይም ማዕዘናት ውስጥ ነው መቀመጥ። አንድ ስጁድ ያደረገ ስጁድ ካደረገ በኋላ ተነስቶ ቁጭ ይላል። አሁንም እዛ ላይ ራሱ ምን አለ? ጡማእኒነቱ አለ። አታኒ ዓሸራ 12ኛ ብሎ አጡማእኒነቱ ረጋ ማለት ያስፈልጋል። ማን ላይ? ፊሂ በሱ ላይ በማን በሁለት ስጁዶች መካከል ላይ ማለት ነው። በሁለት ስጁዶች መካከል ላይ በተቀመጠበት
አሁንም ጡማእኒና ያስፈልጋል ማለት ነው። የመጀመሪያ ስጁድ ከሩኩዕ ኢዕቲዳል ካደረገ በኋላ ኢዕቲዳል ጡማእኒና ካደረገ በኋላ ወደ ስጁድ ወረደ። ስጁድ ላይ ምን ያስፈልጋል ብለናል? ጡማእኒና ያስፈልጋል አልን። ጠይብ ከዛ በኋላ ሲነሳ ከስጁዱ ሲነሳ አሁንም ቁጭ ሲል ሌላ ስጁድ ለማድረግ ከማድረጉ በፊት በዛ መካከል ቁጭ ሲል ምን ያስፈልጋል? እዛ ላይ ጡማእኒና ረጋ ማለት ማለት ነው እንጂ ወዲያውን ተነሳ ገና ቁጭ ሳይል ወዲያውን መመለስ አይሆንም፣ ሶላቱ ይበላሻል ማለት ነው። ይሄም ብዙ ጊዜ የሚታዩ ስህተቶች አንዳንድ ሰዎች ላይ የሚታዩ ስህተቶች ይኖራሉ ማለት ነው። ምናልባት እንግዲህ ሶላታችን አጠር ለማድረግ ከተለያየ ሁኔታ ወይም ብዙ ጊዜ አጠር ለማድረግ ለምዶብን ሶላታችን በማሳጠር መስገድ ይቻላል ማለት በጣም አስረዘሙ። ለምሳሌ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል አዕላ ብለን ሶስት መደጋገሙ ግዴታ አይደለም። ግን ከዛ ባነሰ ሁኔታ ፍጥን ምንል ከሆነ ግን አይሆንም ማለት ነው። ሶላቱ ይበላሻል ማለት ነው። ባይሆን አጠር ባለ ሁኔታ እንኳን እንሰግዳለን ካልን ረጋ ባለ ሁኔታ እያንዳንዱ አርካን ላይ ጡማእኒና ረጋ ብለን ጡማእኒና ወይም መረጋጋት የሚባል ነገር ማስገኘት ያስፈልጋል ማለት ነው። ጠይብ الثالث عشر 13ኛው التشهد الأخير የመጨረሻው ተሸሁድ ምን አርካኒ ሶላት ነው። ከሶላት ማዕዘናቶች ወይም መሰረታዊ ከሆኑ ነገራቶች አንዱ ተሸሁድ ምንለው እንግዲህ التحيات لله والصلوات الطيبات ብለን أشهد أن لا إله إلا الله ብለን እስክንጨርስ ያለውና ያን ተሸሁዱ ራሱ ምንድነው አርካን ነው ማለት ከሶላት አርካኖች ውስጥ ነው ማለት ነው። طيب ስለዚህ ያን ግድ መጠበቅ ግዴታ ይሆናል ማለት ነው። طيب ስለዚህ አሁን እዚህ ላይ ያመጣልን ያለው እንግዲህ አተሸሁዱል አኺሩ ነው። በመካከል ያለው ተሸሁድ በሁለት ረካዓ እንግዲህ ይሄ ለምሳሌ 4 ረካዓ ከሰገድን በኋላ መጨረሻ ልናሰላምት ቁጭ ስንል ነው ሩክን ብሎ እያመጣልን ያለው ሩክን ብሎ። ያኛውስ ለምሳሌ 2 ረካዓ ዙሁር 2 ረካዓ ሰግድን ቁጭ እንላለን። ቁጭ በምንልበት ሰዓት አተህያቱ ሊላሂ ወሰላዋቱ እንቀራለን። እዛ ላይ ያለው ግን እዚህ ላይ አልተጠቀሰም። ስለዚህ እሱ ምንድነው ሱና ነው ማለት ነው። طيب ሱና ነው ማለት ነው። ባይሆን ግን ከዚህ በፊት እንደተባባል ነው ሱና ነው ሲባል አይ ከፈለግን አንዳንዴ በቸኮልንበት ሰዓት ያቺን አተህያቱ ምንላትን ትተናት ብድግ ማለት እንችላለን ማለት አይደለም። ግን ሱናነቱ በምንድነው? ረስተን ከተው ነው መጨረሻ ላይ በምን ይጠገናል ማለት ነው? በሱጁድ ሰሁ ይጠገናል ማለት ነው። ሱጁድ ሰሁ ማለት ምን ማለት ነው? የእርሳና የእርሳቻ ሱጁድ ማለት ነው። ማለት በመርሳታችን ምክንያት መናደርገው ወይም ያ የረሳነው ነገር ለማካካስ ብለን የምናደርገው ሱጁድ ሰሁ እንለዋለን። ስለዚህ ምናልባት 2 ረካዓ ሰግደን ወይ ዐሱር ወይ ዒሻ ወይ መግሪብ እየሰገድን እያለ 2 ረካዓ ሰግደን ቁጭ ማለት ሲገባ ረስተን ብድግ ብለን ተነሳን። ከተነሳን በኋላ ወደሱ መመለስ አያስፈልግም ማለት አንዴ ከተነሳን በኋላ ምናልባት ለመቀመጥ ቅርብ ከሆን ቁጭ ማለቱ ነው የተሻለ የሚሆነው። ለመቀመጥ ቅርብ ከሆን ግን ለመነሳት ለመቆም ቀረብ ያልነው ወደ መቆም ከተጠጋን በዛው መቆም እንጂ መመለስ አያስፈልግም ማለት ነው። طيب ስለዚህ ባይሆን ያቺ የረሳናትን ነገር ምናካከሳት በምንድን ነው? መጨረሻ ላይ ከማሰላመታችን በፊት 2 ስጁዶች በማድረግ ማለት ነው። طيب 2 ስጁዶች ከማሰላመታችን በፊት ሊሆን ይችላል። ከዛም በኋላ ልናረጋቸው እንችላለን። على كل الاحوال ሱና ምንለው 2 ስጁድ የሚተካው ለማለት ነው እንጂ አውቀን ብንተው ለምሳሌ ውጪ ላይ አንድ ነገር ሱናና ፈርድ ምንለው ነገር አለ እና ሱና ከሆነ ውጪ ላይ ለምሳሌ ዝም ብለን ኻሪጅ ላይ ሱና የሚባለው ነገር ብንሰራው አጅር የምናገኝበት ባንሰራው ለምን አልሰራችሁም ተብለን ማንጠየቅበት ነገር ነው ሱና ምንለው ውጪ ላይ እንደምናቀው። ግን ሶላት ላይ ሱና ነው ሲባል ያ አይደለም የተፈለገው ማለት ነው። ሱና ነው ሲባል የተፈለገው ምንድነው? ሱጁድ ሰሁ ሊጠግነው የሚችል ማለት ነው እንጂ የተፈለገው ከፈለግን ምንተው ለማለት አይደለም። ያኔማ ሶላታችን ይበላሻል። ለምሳሌ 2 ረካዓ ሰግደን ቁጭ ማለት እያለብን እያስታወስን እያወቅን ትተነው ብድግ ምንል ከሆነ ሶላቱ ይበላሻል ማለት ነው። طيب ስለዚህ ይሄ አርካን ብሎ የሚያመጣቸው ነገራቶች ግን እዚህ ላይ የሚጠቀሱ አሁን 17 ብለን የምንጠቅሳቸው ነገራቶች በስጁድ ሰሁ ሊጠገኑ አይችሉም። ማለት ስጁድ ሰሁ ብቻ አድርገን ለምሳሌ ተሸሁዱል አኺር ትቶ በይነ ሰጅደተይን ከተቀመጠ በኋላ ስጁድ አደረገው ሁለተኛው ስጁድ ካደረገ በኋላ ምንም ሳይቀመጥ ተሸሁድም ሳይቀራ ቁጭ ብሎ አሰላሙ አለይኩም ብሎ ቢወጣ ሶላቱ ምን ሆነ? ተበላሸ ማለት ነው። አሁን ምናልባት ትዝ ብሎት ካሰላመተ በኋላ ራሱ 2 ስጁድ ቢያደርግ አይሆንም ማለት ነው። ስለዚህ የግድ ምን ማድረግ አለበት? መለስ ብሎ እንደገና ምናልባት በቅርብ ሰዓት ከሆነ እንትን የጨረሰው ወደ ተሸሁዱ ተመልሶ ተሸሁድ ቀርቶ ከዛ በኋላ እንደገና ያቺ ለረሳት ደግሞ ማካከሻ ምን ያደርጋል? 2 ስጁዶች እንደገና ያደርጋል ማለት ነው። መልሶ ራሱ ስራውን ሰርቶ ማለት ነው። ካልሆነ ግን ትንሽ ከበዛ ማለት ክፍተቱ ከበዛ ወይ ወደ ሌላ ስራ ገብቶ ሲያስታውስ ለካ
መጨረሻ ላይ መቀመጥ ተሸሁድ ማለት እንዳለበትና እንደዚሁም ሶላተል ኢብራሂሚያ መጨረሻ እንዳላወረደ እነዚህ ነገራቶች ሁሉ ካስታወሰ ከአዲስ ሶላቱ የሚደግም ይሆናል ማለት ነው። ጠይብ ምክንያቱም ሶላቱ ስለተበላሸ አርካን ስለተወ በስጁድ ሰው የሚጠገን የሚችሉ ነገራቶች አይደሉም ማለት ነው። ጠይብ ስለዚህ አላ ኩል አህዋል ሱጁድ ሱና የምንላቸው ነገራቶች በሱጁድ ሰው የሚጠገኑ ሶላት ላይ ሱና የምንላቸው ናቸው። እነዚህ አርካኖች ግን የግድ ያው ምናልባት ቢያልፉና ብንረሳቸው ራሱ መልሰ በፈጽም መደገም ያለባቸው ናቸው ማለት ነው። ጠይብ ስለዚህ እንደማንም 13ኛው አተሸሁዱ ተሸሁድ ነው። አኺሩ የመጨረሻው ተሸሁድ አለ። الرابع عشر 14ኛው القعود መቀመጥ ፊሂ በእሱ ላይ ማን ላይ ተሸሁድ الأخير ላይ መጨረሻው ተሸሁድ ላይ አሁንም መቀመጥ ማለት ማለት እሱ ብለን ቁጭ ብለን ነው እንጂ ለምሳሌ ሁለት ስጁድ ካደረገ 4 ረካ ሰገደ ዙሁር ወይም ዓስርም ኢሻ 4 ረካ ከሰገደ በኋላ እዛው ቁጭ ብሎ ተሸሁድ መቅራት ሲገባው ብድግ ብሎ ተነስተው ቆሞ አተህያቱ ሊላሂ ወሰላዋቱ ብሎ ቢቀራው አይሆንም። የግድ ምን መሆን አለበት? ቁዑድ መገኘት አለበት፣ መቀመጥ መገኘት አለበት ማለት ነው። طيب الخامس عشر 15ኛው الصلاة على النبي الصلاة صلوات ማውረድ በነቢያችን አለይሂ ሰላም ሶላት ማውረድ ያው እሳቸውን ውዳሴ ማውረድ على النبي በነቢያችን አለይሂ ሰላቱ ወሰላም ሶላት ማውረድ ማለት ነው። ያው ሶላት ኢብራሂሚያ የምንለው اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم ብለን ምንለው እስከ መጨረሻ ድረስ ይሄን ማለት ማለት ይሄ ራሱ ምንድነው ምን አርካን ሶላት ነው። ለምሳሌ መጀመሪያ ተሸሁድ ላይ እሱም ከአርካን አይደለም። መጀመሪያ ተሸሁድ ላይ ራሱ ሱና ይሆናል እዛ ላይ ብንጨምረው ማለት ነው። ማለት መጨመርም አለመጨመርም ይቻላል። ማለት ለምሳሌ ሁለት ረካ ቁጭ ሰግደን ቁጭ ብለን አተህያቱ ሊላሂ ከቀራን በኋላ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ዐብዱሁ ወረሱሉሁ ካልን በኋላ ብድግ ብለን ለሶስተኛ ረካዓ እንነሳለን። ምናልባት ግን ይሄን ካልን በኋላ አላሁመ ሶሊ ዐላ ሙሐመድ የሚለው ከጨመርን ሱና ይሆናል። ይቻላል፣ መጨመር ይቻላል ማለት ነው። ሐራም ወይም የተከለከለ ነገር አይደለም፣ ግን ግዴታ አይደለም። እስከዛ ድረስ ግዴታ ወይም ሱናነቱ የሚገኘው ትክክለኛ የሚሆነው ግዴታ የሚሆነው ምን ላይ ነው? አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ዐብዱሁ ወረሱሉሁ እስከሚለው ድረስ ያው የመጀመሪያ ተሸሁድ ላይ ያን ማለት ግዴታ ነው። አላሁመ ሶሊ መጨመር ምን አይደለም ማለት ነው፣ ግዴታ አይደለም ማለት ነው። መጨረሻው ተሸሁድ ላይ ከሆነ ግን ሶላት ኢብራሂሚ አላሁመ ሶሊ ዐላ ሙሐመድ የሚለው መጨመር ግዴታ ነው፣ ከአርካን ይቆጠራል ማለት ነው። ጠይብ ከዛ ሲጨርስ አሳዲሰ ዐሸረ 16ኛው አሰላሙ ማሰላመት አሰላሙ አለይኩም ማለት በቀኝና በግራ አሰላሙ አለይኩም ወራህመቱላሂ ማለት ወይም ወበረካቱ መጨመርም ይቻላል። ወይም በአሰላሙ አለይኩም ብቻ አቀሉ አሰላሙ አለይኩም ብቻ ብሎ ያመጣዋል። በዛም ማሳጠር ይቻላል ማለት ነው። طيب ስለዚህ አላ ኩል አህዋል 16ኛው ማሰላመት ነው። 17ኛው አተርቲብ ተራ ማድረግ ማለት እነዚህ ነገራቶች ሁሉ ስናደርግ ተራቸውን ጠብቀን ማድረግ ማለት ነው። ተራቸው ከሳትን ያለ ተራቸው እነዚህ ነገራቶች ወይም ተራቸውን ሳንጠብቅ ከቀያየርናቸው አይሆንም። እነዚህ ነገራቶች ሁሉ ስናደርግ ተራ መጠበቅ ግዴታ ይሆናል ማለት ነው። طيب ከዛ በኋላ ሲቀጥል እንግዲህ ምን አመጣልን? አንየቱ አለና ስለ ንያ ሊነግረን ነው ኢንሻአላህ። ምናልባት ደርሳችን እንዳይበዛ እዚህ ላይ እናደርገውና በቀጣይ ደርሳችን ስለ ንያ ምን ይሆናል። እንግዲህ ንያ መጀመሪያ ላይ ከሶላት አርካኖች ብለን መጀመሪያ ከቆጠርነው ውስጥ የመጀመሪያው ንያ ነው። ስለሱ ደግሞ ሊነግረን ነው ኢንሻአላህ። በቀጣይ ደርሳችን ምናየው ይሆናል ማለት ነው። እስከዚህ ድረስ ይሆናል። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.